حرام የሚያደርጋት ነገር ማለት التكبير تكبيرا ነው አንድ ሰው ተክቢራ አላሁ አክበር አለ ማለት ከሶላት በፊት ይፈቀዱ የነበሩ ነገሮች በሙሉ ምግብ መጠጣት ገለመሌ እነዚህ ነገሮች حرام ይሆናሉ ማለት ነው ተሕሪም ማለት ይሄ ነው በተክቢራ ሁሉን ነገር حرام ያደርጋል ሐላል የነበረው وتحليلها መፍቻዋ ደግሞ حرام የነበረው በሙሉ የሚፈቀድበት ደግሞ التسليم السلام عليكم ورحمة الله ብሎ ልክ ሶላቱን ሲዘጋ ያ حرام የሆነው በሙሉ የተፈቀደው ነገር ከሶላት በኋላ ይፈቀዳል ማለት ነው መብላት መጠጣት መሳቅ እነዚህ ነገሮች ማለት በዚህ መልኩ ይሄዳሉ ማለት ነው እና እንደ ሻፊዒያ መዛብ በዚህ ጋር ولا تصن وبركاته የሚለው ሱና ይሆንም ማለቱ ይላሉ وتصن تسليمة ثانية للاتباع እሺ በሰላምታ ጊዜስ السلام عليكم ورحمة الله ብለን ወደ ቀኝ እንላለን አንዷ ግዴታ ናት ሁለተኛዋ ላይ ግን ሱና ናት አክመል ይባላል ማለት ነው የተሟላው ማለት ነው ስለዚህ ለልትባዒ ለመከተል ማለት ነው አንድ ሰው ሰላም አለይኩም ወራህመቱላሂ ወበረካቱሁ ቢል ይችላል ምንም ምክንያቱም በሐዲስ ደረጃ ተገኝቷልና እሺ ፈስሉን ለይነው እንግዲህ በመቀጠል ስለ أوقات الصلاة للناينة صلاة وقتوش أوقات الصلاة هي صلاة وقتوش 50 أمستناتشو صلاة وقتوش انقدي أوقات مالت جمع وقت أوقات يميلو وقت يميلو سينجولار قال ፕሉራል ቃል ነው ድርብ ቃል ነው አውቃት የሶላት ወቅቶች ለማለት ነው እሺ 5 ናቸው ሶላት ወቅቶች በእስልምና ላይ እሱም አወሉ ወቅት الظهر ይላል ከظهر ነው የሚጀምረው የመጀመሪያው የዙሁር ወቅት የሚባለው የትኛው ላይ ነው እንደ ሸሪዓ አስተምሮ ሸሪዓስ ለምንድነው መጀመሪያው በዙሁር የሚጀምረው ለምን የዙሁር ወቅት መጀመሪያ ላይ ተደረገ የሚለው መልስ ስንፈልግለት ነብዩ ሰለላሁ ዐለይሂ ወሰለም ከሚዕራጅ መልስ ኢስራእ እና ሚዕራጅ በወጡበት ሰላት ለመቀበል ወጡበት ከዛ በተመለሱበት መልስ ማለት ነው ሶላት ከተደነገገበት በኋላ ጅብሪል አለይሂ ሰላም መጥቶ የመጀመሪያ ሶላት አሰጋገድን ያስተማራቸው ከዙሁር ሶላት ወቅት ስለሆነ ነው ከዚህም ነው እንግዲህ አቆጣጠሩ የሚጀምረው በዚህ የሚጀምረው ስለዚህ አወሉ የመጀመሪያው ወቅት الظهر የظهር የምንለው ስግደት ወቅቱ ወይም ታይሙ ጊዜው ዘዋሉ ሸምሲ ዘዋሉ ዞር ማለት ነው አሸምሲ የፀሐይ ዞር ማለቱ ነው ማለት ዘዋል መዘንበል ይሉታል የፀሐይ መዘንበል ሲሆን ያኔ ጥላቻችን ወደ ምዕራብ በኩል ይሄዳል ማለት ነው ፀሐይ ከምስራቅ በኩል ወደ ምዕራብ በምትንሻፈፍበት ጊዜ በምታዘነብልበት ጊዜ ያኔ ጥላቻችን ወዴት ይሄዳል ወደ ምዕራብ ይሄዳል ዘዋል ዞር ማለት ወይም መዘንበል ተገኘ ማለት ነው እሺ ወይም ደግሞ ፀሐይ በአናታችን ትይዩ ወደ ምስራቅ በኩል ስታዘነብል በምዕራብ በኩል ጥላቻ የኛ ጥላ ይወጣል ማለት ነው
ይህ ሂደት ምን ይባላል? ዘዋሉ ሸምስ ይባላል በመባል ይታወቃል ማለት ነው። ስለዚህ ፀሐይ ወደ ምስራቅ በኩል ስታዘነብል በምዕራብ በኩል ጥላቻችን ከወጣ የኛ ጥላው ከኛ ጋር እኩል የሆነ ማለት ነው። ከቁመታችን ጋር እኩል የሆነ እንግዲህ ይህ አይነት አቆጣጠር ሸሪዓ አቆጣጠር በፀሐይ አቆጣጠር ነው። ሰዓት የሌለው ሰው እጁ ላይ በቃ ፀሐይቱ ያለችበትን የምትወጣበትን ካየ ሁሌ የሚያውቅ ከሆነ ቆም ብሎ በረሃ ላይ የሚሆንም ጥላሻውን ማየት ነው ያለበት። ጥላሻው ሁሌም ዞር የሚለው ወደ ምዕራብ ነው። በምዕራብ በኩል ነው የሚወጣው። ሐታ አቅጣጫ ሰሜን፣ ምዕራብ፣ ምስራቅን እንኳን በዚህ ማወቅ ይችላል። ስለዚህ በምዕራብ በኩል ጥላውን ፍለጋ የሄደ ሰው ፀሐይ ያለችው በምስራቅ በኩል ናት ማለት ነው። ስለዚህ ፊት ለፊቱ እያየው ያለው ማለት ነው ሰሜን ነው የሚያየው። ከኋላ በኩል ደግሞ እያየው ያለው ደቡብ ነው። ሀከዛ ሊሆንለት ነው ማለት ነው። በዛ መልኩ አስተካክሎ ይሄዳል። ወአኺሩሁ እሺ የዙሁር መጨረሻውስ የዙሁር ወቅት መጨረሻውስ መሲሩ መሆን ነው። ظل الشيء የአንድ ነገር ጥላው مثله የአንድ ነገር ጥላው እኩል ከሱ ጋር በሚሆንበት ጊዜ እና غير ብቻ ሲቀር ظل الاستواء የሚዳይ የግማሽ ቀን ላይ ፀሐይ አናት ላይ በምትሆንበት ጊዜ የሚወጣው ጥላ የሚገኘው ብቻ ሲቀር ፀሐይ አናት ላይ በሚገኝበት ጊዜ ሚድል ዴይ ላይ ግማሽ ቀን ላይ ፀሐይ አናታችን ስትሆን እዛ ላይ ምንም እናደርገው ነገር የለም። ሶላት አይፈቀድም፣ ምንም አይልም። ትንሽ ዞር ስትል ብቻ ነው ጥላ ማየት ስንችል ነው ዙሁር መስገድ የምንችለው ማለት ነው። የመጀመሪያው ዙሁር ገባ ይባላል። የመጨረሻው ዙሁር ወቅት ደግሞ ምንድነው? የኛ ጥላ እኩል ከቁመታችን ጋር ሲሆን ያ የመጨረሻው ዙሁር ወቅት ነው ተብሏል። ግን በአናት ላይ በሚሆንበት ጊዜ ላይ ግን አይደለም። ያ እስቲዋ ነው የሚባለው። እስቲዋ ማለት ነው ወይም ሚዳይ በመባል ይታወቃል ማለት ነው። መሲሩ ظل الشيء ሁሉም ጥላ የአንድ ነገር ጥላው እኩል ሲሆን ከቁመቱ ጋር ማለት ነው። እሺ ወአወሉ የመጀመሪያው ወቅት العصر የዓሱር ወቅት የመጀመሪያው ወቅቱ የሚባለው ምን ላይ ነው ከተባለ ኢዛ ሷረ የሆነ እንደሆነ ነው። ظل كل شيء የሁሉም ነገር ጥላው مثله እኩል የሱ አምሳያ ሲሆን የዓሱር የመጀመሪያው ወቅቱ ሲሆን ወየሱ مثلهና ወዛደ قليلا ጥቂት ደግሞ የጨመረ እንደሆነ የአንድ ነገር ጥላው የቆመ መኪናው ሊሆን ይችላል፣ ሰው ሊሆን ይችላል፣ ግዑዝ ሊሆን ይችላል። ጥላው እኩል ሆኖ ትንሽ በለጥ ሲል የዓሱር የመጀመሪያው ወቅት ነው። ካለበት ቁመት ላይ ትንሽ የጨመረ ጊዜ የዓሱር የመጀመሪያው ወቅት ነው። ወአኺሩሁ የመጨረሻው ደግሞ የዓሱር የመጨረሻው ወቅቱ غروب الشمس የፀሐይ መግባት ነው። ልክ ፀሐይ ስትጠልቅ ሙሉ ለሙሉ የዓሱር መጨረሻው ነው ማለት ነው። ወአወሉ እንዲሁም ደግሞ የመጀመሪያው ወቅቱል ወቅቲል መግሪቢ የመግሪብ የመጀመሪያው ወቅት የሚባለው غروب الشمس የፀሐይ መግባት ሲሆን የፀሐይ መግባት ስንለው የትኛው ነው? غروب መግባት ሲሆን الشمس የፀሐይ ልክ ስትገባ የመጀመሪያው የመግሪብ ወቅት ነው። ፀሐይ ሙሉ ለሙሉ ገባች ያኔ የመጀመሪያው የመግሪብ ወቅት ሲሆን ወአኺሩሁ
የመግሪብ የመጨረሻው ወቅት የሚባለው ደግሞ ጉሩቡ መግባት ሲሆን ወይም መጥለቅ ሲሆን አሸፈቂል አሕመሪ ቀዩ ወጋገን ልክ የጠለቀ ጊዜ ያ የመግሪብ የመጨረሻው ወቅት ነው። ቀዩ ወጋገን ሙሉ ለሙሉ ሲጠፋ ነጭ ሲሆን ያ የመግሪብ የመጨረሻው ወቅት ነው። የመግሪብ የመጨረሻው ወቅት ነው። እሺ ወአወሉ የመጀመሪያው ደግሞ ወቅት العشاء የዒሻ የመጀመሪያው ወቅት የዒሻ የመጀመሪያው ወቅት የሚባለው ጉሩቡ መግባት ሲሆን አሸፈቂል አሕመሪ ቀዩ ብርሃን ቀዩ ወጋገን የጠለቀ ጊዜ ቀጣይ ያለው የዒሻ መጀመሪያ ወቅት ነው። ልክ ቀዩ ወጋገን ገባ ማለት ስንል ቅድም የመግሪብ በመጨረሻ ወቅት ነው ያለው። እሱ የዒሻ የመጀመሪያ ወቅት ነው። የዒሻ የመጀመሪያ ወቅት ነው። ወአኺሩሁ የዒሻ የመጨረሻ ወቅት የሚባለው ደግሞ የዒሻ የመጨረሻ ወቅት የሚባለው ደግሞ ጡሉዑል ፈጅሪ አስሷዲቅ ጡሉዑ መውጣት ሲሆን አልፈጅሪ ፈጅር የፈጅር መውጣት አስሷዲቂ እውነተኛው የሆነው ጎህ ከምስራቅ ወደ ምዕራብ የሚወጣው የሆነው ጎህ በሚወጣበት ጊዜ እውነተኛ የሆነው ማለት ነው። እንግዲህ ፈጅር ሁለት አይነት ፈጅር አለ። ፈጅር ሳዲቅ እና ፈጅር አልካዚብ ይባላል። አሁን እዚህ ጋር ላይ የተፈለገው ፈጅሩ ምን አይነት ነው ከተባለ ፈጅር ሳዲቅ ነው። እውነተኛ ጎህ የሚባለው ከምስራቅ ወደ ምዕራብ የሚወጣው። ፈጅር አልካዚብ የሚባለው ደግሞ ሐሰተኛው ፈጅር ደግሞ በጣም ጨለማ ላይ እየነጋ የሚሄደው ሐሰተኛው ፈጅር ይባላል። ወይም ደግሞ እንደ ጃርት ጅራት ከምስራቅ ወደ ምዕራብ የሚወጣውና ከተወሰነ ደቂቃዎች በኋላ ደግሞ የሚጠፋው የሚሰወረው የሆነው ያ ፈጅር አልካዚብ ይባላል። ሐሰተኛው ፈጅር ሐሰተኛው ጎህ በመባል ይታወቃል። ስለዚህ የዒሻ የመጨረሻው ወቅት የሚባለው ምንድነው? ጡሉዑል ፈጅሪ ሳዲቂ እውነተኛው ጎህ ከምስራቅ ወደ ምዕራብ የወጣ ጊዜ ሲሆን ማለት ነው። እሺ እንግዲህ ይህ ከየት ነው የተወሰደ ከተባለ ከማስረጃ አንፃር ሁናክ ሐዲስ አለ የሚያሳይ ለይሰ ፊ ነውሚ ተፍሪጡን የሚል የሰው ልጅ በእንቅልፍ የተነሳ ሰላቱን ካመለጠው አጎደለ አይባልም። ኢነመ ተፍሪጥ አጎደለ የሚባለው ዐላ መን ለም ዩሰሊ ሶላትን ያልሰገደ ሲሆን ሐታ የድኹለ ወቅቱን አኸር ሌላ ወቅት እስኪገባ ድረስ የሚለውን ሐዲስ ይዘው በዚህ ሐዲስ መሰረት የአንዱ ሶላት ጊዜ ማብቂያው በሁለተኛው የሶላት ጊዜ መግቢያ ላይ መሆኑን ለመጠቆም የሚጠቀሙበት ሐዲስ ነው። ይህ ከተባለ ደግሞ የሱብሒ ሶላት ዙሁር ሶላት ድረስ ነው ሊባል ነው የሚል እንደዚህ አይነት ጥያቄ ሊያመጣ ነው። ይህንን እንዴት አድርጎ ማስታረቅ ይቻላል የሚለኝ ነገር ነው። ብቻ ግን በቀዳ ጊዜ ይፈቀዳል። ለምሳሌ ፈጅር ያመለጠው ሰው ዙሁር እስኪደርስ ድረስ በተቻለ መጠን ተነስቶ ቀዳውን ያወጣል። ምክንያቱም የፈጅር ወቅት እስከ ዙሁር ድረስ ይሄዳል ማለት ነው። በምን ሐለል ዑዝር ላይ በዑዝር ምክንያት የተነሳ ማለት ነው። ይሄንን በዚህ መልኩ ያስታርቃሉ። እሺ ሌላው ቅድም ያነሳነው ነገር
ወቅተል እስቲዋ የሚባለው ፀሐይ ባናታችን ትይዩ ሆና በምትወጣበት ጊዜ ወይም በአራቱም አቅጣጫ ላይ ጥላ የተባለ በሙሉ ሲጠፋ ይህ እኩለ ቀን ወይም ወቅተል እስቲዋ በመባል ይታወቃል። በተጨማሪ ደግሞ እስቲዋ ሁለት አይነት ነው ማለት በአመት ውስጥ ሁለት አይነት እስቲዋ አለ ይታያል። እሱም አንደኛው ጥላ ያለበትና ሁለተኛ ጥላ የሌለበት በመባል ይታወቃል። ይህ የሚታወቀው ደግሞ ጥላ ያለበት ለምሳሌ ጥላ ያለበት የሚባለው እስቲዋ ከቁመታችን ላይ የ2 ሴንቲሜትር ጭማሪ የታየበት እንደሆነ የእስቲዋ ወቅት መሆኑን እናውቃለን ማለት ነው። በዚህ መልኩ እየለየን እንሄዳለን ይላል። እሺ በመቀጠል ይሄንን ካልነ የዒሻሄ ሲሆን ወአወሉ የመጀመሪያው ደግሞ ወቅት ሱብሒ የሱብሒ የመጀመሪያው ወቅት የሚባለው ደግሞ ጡሉዑል ፈጅሪ አሷዲቂ ጡሉዑ መውጣት ነው። አልፈጅሪ አሷዲቂ እውነተኛው ጎህ የሚባለው የወጣ ጊዜ ሲሆን ከምስራቅ ወደ ምዕራብ የሚወጣው የሆነው ፈጅር አሳዲቅ ይባላል። ወአኺሩሁ የመጨረሻው ደግሞ ጡሉዕ ሸምሲ የፈጅር የመጨረሻው ወቅቱ ፀሐይ የወጣ ጊዜ ነው። ፀሐይ የወጣ ጊዜ ሶላት የለም፣ የመጨረሻው ወቅቱ ነው። እነዚህን ነገሮች ማየትና ማስተካከል አለብን ማለት ነው። እሺ አልአሽፋቁ ሌላው አሽፋቅ የሚባለው እንግዲህ የብርሃን ነጸብራቆች የምንላቸው አሽፋቅ በመባል ይታወቃሉ። ብርሃኖች የሚባሉት እንደ ኢስላም ብርሃንም አሁንም ይከፍለዋል በሶስት መልኩ። አልአሽፋቁ ብርሃን ወይም የብርሃን ነጸብራቆች ሰላሰቱን ሶስት አይነት ናቸው። ሶስት አይነት የብርሃን ነጸብራቅ እንደ እስልምና አስተምሯል። የመጀመሪያው አህመሩ ቀዩ ሲሆን ሁለተኛው ወአስፈሩ ቢጫ፣ ሶስተኛው ወአብየዱ ነጭ ነው። ሶስት አይነት የፀሐይ ነጸብራቅ አለ ማለት ነው። አልአህመሩ ቀዩ የምንለው የፀሐይ ነጸብራቅ መግሪቡን የመግሪብ ወቅት ሲሆን ወልአስፈሩ አስፈር የምንለው ደግሞ ወልአስፈሩ ወልአብየዱ ቢጫውና ነጩ ያው ቢጫ ሲል እዚህ ጋር ቀዩ ብርሃን ሲጠፋ ያኔ በቀጥታ ቢጫ ነው የሚወጣው፣ ቢጫ ብርሃን ይሆናል። በዚህ ጊዜ የዒሻ የመጀመሪያው ወቅት ይሆናል ማለት ነው። የሚወደደው የሆነው ግን ቢጫና ያኔ ነጩ ሲጠፋ ዒሻ ሶላትን አዘግይቶ መስገዱ ነው። ቢጫና ነጩ ጎህ በሚጠፋበት ጊዜ ማለት ነው። ይሄ ከጠፋ በኋላ ዒሻን መስገዱ የተሻለ ነው። ወልአስፈሩ ወልአብየዱ ሲል እንግዲህ አስፈር የምንለው ቢጫ ስንል ቀዩ ሲጠፋ ቢጫ ነው የሚወጣው፣ ከዛ በኋላ ነጭ ነው። ስለዚህ ቢጫና ነጩ ልክ የጠፋ ጊዜ እስኪጠፋ ጠብቀን ሶላትን ብንሰግድ የዒሻ ሶላት ይወደዳል ማለት ነው። ወልአስፈሩ ወልአብየዱ ቢጫና ነጩ ዒሻ ነው ይላሉ ማለት ነው። እንዲህ ናቸው። ዩንደቡ ማለት ይወደዳል። እንግዲህ ያው ብርሃንን አስመልክቶ በፊቂህ ሁክም የሚሰጠው በአብዛኛው ብርሃን ዙሪያ ላይ የፊቂህ ሁክም የሚሰጠው በአብዛኛው በገጠራማው አካባቢ ያለውን ያልተበከለውን አየር በማስመልከት ነው። በከተማው ግን ብዙ ነገሮች ይህንን ብርሃን እንዳይወጣ የሚጋርዱ ነገሮች አሉ። ያው በታይም ነው የሚካሄደው። ብዙ ጊዜ ሰዓትን እንደ ሜዠርመንት ተጠቅመው ነው እንደ መለኪያ አድርገው የጊዜ መለኪያ የሚጠቀሙበት። እሺ ወዩንደቡ ይወደዳል፣ ሱና ይሆናል። ተአኺሩ ማዘግየቱ ሶላት العشاء የዒሻን ሶላት ማዘግየት ይወደዳል አሉ ኢላ
أن يغيب اسكي تلك درس اسكي طفا درس اسكي جبا درس الشفق الأحمر الشفق الأصفر بيجاو يهونو جوهنا نصبراقنا والأبيض ነጩ የሆነው ነጸብራቅ እስኪጠፋ ድረስ እንደው ትንሽ ብንጠብቅ የኢሻ ሶላትን ለመስገድ ይሄ የተወደደው ይሆናል እንጂ ምንም ችግር የለበትም ማለት ነው። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.